በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት አደራችሁ? የዕለቱ የነፍሴ ምግብ ቤቴ ባዶ ነውና ድንግል ከልጅሽ ጋር ነይልኝ። አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች፣ ከዋክብት ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንደምን አደራችሁ? እንደምን አላችሁ? የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ አድሮ ይኑር። ከሁሉ በላይ የሚሆን የሰራዊት ጌታ እግዚአብሔር በምሕረቱ ይጎብኛችሁ፣ ይቅርም ይበላችሁ። እግዚአብሔር አምላካችን ሆይ በአንተ በሚሆን በመንፈስ ቅዱስ አንድ እንድንሆን ቃልህንም እንሰማ ዘንድ አቤቱ በእኛ ላይ አድረህ ኑር። መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክ የምትታገስ፣ እኛ በደለኞች ኃጢአተኞች ነን። በየቀኑ በየሰዓቱ በየደቂቃው በየሰከንዱ እንበድልሃለን። አንተ ግን አምላክ ሆይ ያልታገስክበት ጊዜ የለም፣ ይቅር ያላልከን ጊዜ የለም። ሁሌም ታግሰህናል፣ ሁሌም ይቅር ብለህናል። አሁንም ጨለማውን በብርሃን ተክተህ የማለዳዋን ፀሐይ እንድናይ ብርሃንህን እንድንመለከት ያደረግከን፣ እንደ ኃጢአታችን ሳትመለከት ሳትቆጣን፣ በፍልውሃ እንደጠፉት ሳታጠፋን፣ በእሳት እንደነደዱት ሳታነደን፣ በቃል ኪዳንህ በእናትህ ምልጃ በመላእክት ጥበቃ በቅዱሳን በረከት ሁሉ የጎበኘህን አንተ እግዚአብሔር ሆይ አሁንም በጎነትህ፣ ረድኤትህ፣ የእናትህ ምልጃ፣ የቅዱሳን ሁሉ በረከት በሁላችን ላይ እንዲያድር ፈቃድህ ይደረግልን። የዕለቱ የነፍሴ ምግብ ቤቴ ባዶ ነው፣ ድንግል ከነ ልጅሽ ነይልኝ። ይህ ቃል በመጽሐፍ ቅዱስ ውስጥ ያለ አንድ ታሪክ ያስታውሰናል። የዮሐንስ ወንጌል ምዕራፍ 2 ነው። ይህም የሰርግ ቤቱ ታሪክ ነው። በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ይሄ የኔና የናንተ ሕይወት ነው። ይሄ ያንተ ሕይወት ነው። ይሄ ያንቺ ሕይወት ነው። ኦርቶዶክሳውያን፣ ሰርግ ኑሮ ነው። ሰርግ ትዳር ነው። ትዳር ማለት ደግሞ ኑሮ ነው፣ ሕይወት ነው። የሃይማኖትም ሕይወት ነው። የሥጋም ኑሮ ሕይወት ነው። የወይን ጠጁ ባለቀ ጊዜ የኢየሱስ እናት እመቤታችን እመብርሃን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ልጇን ወዳጇን የወይን ጠጅ እኮ የላቸውም አለችው። የዕለቱ የነፍሴ ምግብ ቤቴ ባዶ ነው፣ ድንግል ከነ ልጅሽ ነይልኝ። ዮሐንስ ወንጌል ምዕራፍ 2 የሚነግረን መጀመሪያ የኢየሱስ እናት በዛ እንደነበረች ነው። ከኢየሱስ አስቀድሞ እሷን ነው የጠራው። ወንጌላዊ ዮሐንስም ሲጽፍ የኢየሱስ እናት በዚያ ነበረች ካለ በኋላ ቀጥሎ ኢየሱስን ነው የሚጠራው፣ ልጇን
ቀጥሎ ደቀ መዛሙርቱን ነው የሚጠራው። ለዚህ ነው የዕለቱ የነፍሴ ምግብ ርዕሱ ድንግል ሆይ ከነ ልጅሽ ነይልኝ። አዎ ከደቀ መዛሙርቱም ጋር ነይልኝ ነው። ንጉሥ ካለ ንግሥቲቱ አለች፣ ንግሥቲቱ ካለ ንጉሥ አለ፣ ንጉሥና ንግሥት ካሉ ደግሞ ባለሟሎች አሉ። ኦርቶዶክሳውያን የኔና የናንተ ሕይወት ይሄ ነው። ኢየሱስ ያለበት ሕይወት ነው የኦርቶዶክስ ሕይወት፣ የተዋህዶ ሕይወት፣ የክርስትና ሕይወት። እናቱ ቅድስተ ቅዱሳን ድንግል ማርያም ያለችበት ሕይወት ነው የክርስትና ሕይወት፣ የኦርቶዶክስ ሕይወት፣ የተዋህዶ ሕይወት። ያንተ ሕይወት፣ ያንቺ ሕይወት፣ ነቢያት፣ ሐዋርያት፣ ቅዱሳን ያሉበት ሕይወት ነው የናንተ ሕይወት። ሚካኤል፣ ገብርኤል፣ ኡራኤል፣ ሩፋኤል፣ እልፍ አላፋት መላእክት ያሉበት ሕይወት ነው ያንተ ሕይወት፣ ያንቺ ሕይወት። ስለዚህ ግን የዕለቱ የነፍሴ ምግብ የሚነግረኝ ምንድን ነው? ቤቴ ባዶ ነው፣ ድንግል ከነ ልጅሽ ነይልኝ። በዚህ ሰዓት ባዶነት በተለያየ መንገድ ልናየው እንችላለን ክርስቲያኖች። አንተ ድንገት ባዶ የሆንከው በገንዘብ ሊሆን ይችላል። ያንቺም እንዲሁ በማጣት ሊሆን ይችላል። የዶኪማስ ጓዳ ባዶ የሆነው ከወይን ጠጅ ነው። ከወይን ጠጅ ብቻ አይደለም፣ በሰው ፊት ከማፈር ነው። የወይን ጠጅ እኮ ማለቁ አይደለም። ሰው አለ፣ ሰርገኛው አለ። ምንድነው የሚለው? እንደ ዛሬ ዘመን አይደል። ሮጥ ተብሎ ከሱቅ አይገዛ። ይሄ ታላቅ መከራ ነው። እነዛ ሰዎች ለደገሱት ሰዎች እጅግ ከባድ ነገር ነው። አላቅምህ ጠርተህ ሊባል ነው። አላቅምሽ ጠርተሽ ሊባል ነው። ልብ በሉ። ሴጣን በዚህ ውስጥ የገባበትን ነገር ተመልከቱ። እርስ በርስ ሙሽራውና ሙሽሪትንም ሊያጣላ ይችላል። ያንቺ ዘመዶች ያላቅማቸው ይላል፣ ያንተ ዘመዶች ዝም ብለው እንዲያርገው ይላል። ብዙዎቻችሁ ዛሬ በእንደዚህ አይነት ሁኔታ የምትነታረኩ፣ የምትጨቃጨቁ፣ የምትበጣበጡ በዚህ ማቴሪያሊስቲክ በሆነው ዓለም በወደቀው ዓለም ውስጥ ያላችሁ ሰዎች አንድ ነገር ወቁ። እግዚአብሔርን የያዘ ሰው ሁሉ ይሞላዋል። እግዚአብሔር ቤታችሁን ይሙላላችሁ። እግዚአብሔር ሕይወታችሁን ይሙላላችሁ። ባዶነት ፍቅር በማጣት ባዶ የሚሆን ሰው አለ። ሰላም በማጣት የሚጨነቅ ዛሬ ወንድሞቻችን በተለያየ ቦታ የጠመንጃ ድምፅ የሚጮህባቸው፣ የሰይፍ ስለት ባንገታቸው የተቃጣባቸው በርካቶች አሉ። አዎ ሰላም ጠፍቷል፣ ፍቅር ጠፍቷል፣ ባዶነት ነው ይሄ። ኑሮ ቁርስ ለመብላት አልተቻለም፣ ምሳ ለመብላት አልተቻለም፣ ራት ለመብላት አልተቻለም፣ ጫማ ለመግዛት አልተቻለም፣ ልብስ ለመልበስ አልተቻለም። ባዶነት አለ ክርስቲያኖች። የዕለቱ የነፍሴ ምግብ ቤቴ ባዶ ነው፣ ድንግል ከነ ልጅሽ ነይልኝ። በሁሉም አቅጣጫ ልትጠሩ ትችላላችሁ። እዚህ ውስጥ ያላችሁ ሰዎች አሁን ሀብት የሌላችሁ፣ ንብረት የሌላችሁ፣ ገንዘብ የሌላችሁ፣ ጤና የሌላችሁ፣ ፍቅር የሌላችሁ፣ ሰላም የሌላችሁ፣ በረከት የሌላችሁ፣ ረድኤት የሌላችሁ፣ በጎነት ያጣችሁ፣ ቸርነት የናፈቃችሁ፣ የእግዚአብሔር ይቅርታም የናፈቃችሁ፣ የንስሐ ሕይወት የናፈቃችሁ ሁላችሁም በባዶ ሕይወት ውስጥ ናችሁ ያላችሁት። በባዶ ሕይወት ውስጥ ነው ያለነውና ድንግል ማርያም ከነ ልጇ ታስፈልገናለች። ልጇ ኢየሱስም ከነቢያቱና ከሐዋርያቱ ፊቱ ከሚቆሙት እሳታውያን መላእክት ጋር ያስፈልገናል። የዕለቱ የነፍሴ ምግብ ቤቴ ባዶ ነው፣ ድንግል ከነ ልጅሽ ነይልኝ። እንግዲህ ምንድነው የምትፈልገው አንተ? አንቺስ ኦርቶዶክሳዊት እህቴ ምን ትፈልጊያለሽ? በኢትዮጵያ ያላችሁ ምን ትፈልጋላችሁ? በአረብ ሀገራት ያላችሁ ምን ትፈልጋላችሁ? በአውሮፓ በአውስትራሊያ ያላችሁ ምን ትፈልጋላችሁ? በአፍሪካ በአሜሪካ ያላችሁ ምን ትፈልጋላችሁ? ይሄው ዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ሰርግ ነበር። የኢየሱስ እናት በዚያ ነበረች፣ ኢየሱስም ደግሞ ነበረ። ደቀ መዛሙርቱም ደግሞ ወደ ሰርጉ ታደሙ። ወይን ጠጅ ባለቀ ጊዜ የኢየሱስ እናት ድንግል ማርያም ልጄ ወይን ጠጅ የላቸውም አለችው። ኢየሱስም አንቺ ሴት የምትይኙን ሁሉ አደርጋለሁ፣ ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም እንጂ ደሜን እሰጣቸዋለሁ አለ። እናቱም ለአገልጋዮቹ እንዲህ አለች፣ የሚላችሁን ሁሉ አድርጉ አለቻቸው። የሚላችሁን ሁሉ አድርጉ ባለቻቸው ጊዜ የማንጻት ልማድ በዛ የተቀመጡ በአይሁድ ስርዓት 6 የድንጋይ ጋኖች ነበሩና
እያንዳንዳቸው ደግሞ 2 እና 3 እንስራ የሚይዙ ነበሩ። ሞሏቸው ጋኖቹን። እየቀዳችሁ ስጡ ቢላቸው የድንግል ማርያም ልጅ ኢየሱስ ክርስቶስ በዛ የነበሩ ሰዎች በጠቅላላ ያንን የወይን ጠጅ አደነቁ። ከየት የመጣ ነው አሉ። አንዳንዶች ተገረሙ። ሰው እኮ መጀመሪያ ቆንጆውን ያቀርብና ከዛ በኋላ 2 ሲጠጣ ጣዕሙ ስለሚጠፋው ስካርም ስለሚጀምረው አንዳንድ ሰው ከዛ በኋላ መናኛውን ያቀርባሉ። የዶኪማስ ቤተረ የተለየ ነው። የዶኪማስ ቤተረ ድንቅ ነው። እንደው ይገርማል። ቀድሞ መናኛው፣ አሁን ግን እጅግ የሚገርመውን ወይን አመጣው። እንዲህ አይነት ወይን ጠጥተን አናቅም፣ እንዲህ አይነት ጠጅ ጠጥተን ቀምሰንም አናቅም እያሉ አደነቁ። ሚስጥሩ ድንግል ማርያም ናት። ሚስጥሩ የድንግል ማርያም ምልጃ ነው። ሚስጥሩ የኢየሱስ እናት ናት። ሚስጥሩ የእግዚአብሔር እናት ወላዲት አምላክ ቤዛዊት ዓለም ድንግል ማርያም ናት። ሚስጥሯ ያንተም ኦርቶዶክሳዊ ሚስጥር ድንግል ማርያም ነች። ያንቺም ኦርቶዶክሳዊ እህቴ ሚስጥርሽ ድንግል ማርያም ናት። የኢየሱስ እናት የአምላክ እናት በዚያ ነበረች አለ ዮሐንስ ወንጌላዊ። ባንተም ሕይወት ትኑርልህ፣ ባንቺም ሕይወት ትኑርልሽ፣ በእናንተ ቤት ትኑርላችሁ፣ በሁላችን ልቦና ትንገስ ንግሥቲቱ ነበረች። ሚስጥር የሆነችው ድንግል ማርያም ሚስጥር ከሆነው ልጇ ጋር እሷ አንቲ ውእቱ መሶበ ወርቅ ንጹሕ የምትባል ንጽሕት የሆነች ቅድስተ ቅዱሳን ድንግል ማርያም በውስጧ የተሰወረ መና ሚስጥር የሆነ መና ያለባት ኢየሱስ ክርስቶስ ነበረ ከደቀ መዛሙርቱ ጋር። ይሄ ነው ሚስጥሩ። እንግዲህ የድንግል ምልጃ ነው ሚስጥሩ። የኢየሱስ ክርስቶስ አምላክነትና ድንቅ ስራው ነው ሚስጥሩ። ስለዚህ የዕለቱ የነፍሴ ምግብ ድንግል ሆይ ቤቴ ባዶ ነውና ከልጅሽ ጋር ነይልኝ። ምን ሰማችሁ በጠዋት? ምን ነገራችሁ እግዚአብሔር በዚህ ሰዓት ወይም በምትሰሙበት ሰዓት? እሱ እኮ ድንቅ ነው። እሱ እኮ ግሩም ነው። የአማልክት አምላክ እሱ እኮ ዙፋኑ በእሳት የተከበበ ነው። እሱ እኮ ማደሪያው በውሃ የተታታ ነው። በቤቱ ዙሪያ ላይ የማይፈስ የውሃ መርገፍ አለ እኮ። ከዙፋኑ ብልጭልጭታ ይወጣል። ውስጡ እንደጋለ እሳት ነው። በውስጡ እንደ ክረምት ቀስተ ደመና ያለ ደገኛ ብርሃን አለ። ደገኛ ብርሃን፣ ዙሪያው መብረቅ ነው። እናንተን ከመከራ የሚጠብቅ ነው። እነዛ 4ቱ ካህናት መንበሩን የሚጠብቁት እነሱ በአንድ ላይ ሆነው ቅዱስ ቅዱስ ይሉታል። 24ቱም ሊቃነ ካህናት እንዲሁ እኔና እናንተም ቅዱስ ቅዱስ እንለዋለን። ስሙ የተመሰገነ ይሁን። የዕለቱ የነፍሴ ምግብ ቤቴ ባዶ ነው፣ ድንግል ከነ ልጅሽ ነይልኝ። ስትመጣስ ምን እንደሚሆን ሰማችሁ? ከዶኪማስ ጓዳ ተማራችሁ? በተለያየ መከራ ይሄን አጥቻለሁ የምትሉ ሰዎች የዕለቱ የነፍሴ ምግብ ነፍሳችሁ ምን አለች? ሰማች? ምግቧንስ አገኘች? አዎ ስጋችሁም ያገኛል። የበረከት አምላክ ከእናንተ ጋር ነው። 2 ዓሣ 5 እንጀራ የሚያበረክተው ኢየሱስ ክርስቶስ አባትህ ነው። ደቀ መዛሙርቱ ትዝ ይላችኋል። ማቴዎስ 14 ህዝቡ ቁጭ ብሎ እየቆረሱ ለህዝቡ ሲሰጡ እነሱ ከኢየሱስ ሲቀበሉ በዛ ሰዓት በጥብርያዶስ ባህር ዳርቻ 2 ዓሣ 5 እንጀራ እያበረከተ ኢየሱስ ክርስቶስ ባርኮ ለደቀ መዛሙርቱ ሲሰጥ፣ ደቀ መዛሙርቱ ለህዝቡ ሲሰጡ ግባና ቁጭ በል አንተ ኦርቶዶክሳዊ፣ ግቢ አንቺም ቁጭ በሉ እዛ ተቀበሉ። ኢየሱስ የባረከውን ከደቀ መዛሙርቱ ተቀበሉ። ኦርቶዶክስ መሆን ይሄ ነው። የዕለቱ የነፍሴ ምግብ ቤቴ ባዶ ነው፣ ድንግል ማርያም ከልጅሽ ጋር ነይልኝ። አሜን። ከልጇ ጋር ትምጣለን። ይህን ድምፅ የሰማችሁ ሁሉ እናንተ ደግሞ የእግዚአብሔር ቃል ለሁሉ እንዲደርስ ላይክና ሼር አድርጋችሁ ሰዎች የነፍሳቸውን ምግብ ያግኙ። እግዚአብሔር በረድኤቱና በቸርነቱ አይለያችሁ። አዲስ የሆናችሁ ሰብስክራይብ በማድረግ የእግዚአብሔር ቤተሰብ ሁኑ። የዕለቱ የነፍሴ ምግብ ሁሌ በማለዳ እግዚአብሔር እንደፈቀደው ለኛ ይመጣል። የዕለቱ ንስሐ የሚለው ደግሞ በማታው መርሃ ግብር ይቀጥላል። እናንተ ከበረታችሁ የእናንተ ጸሎት እኔን ያበረታኛል። የሰማነውን በልቡናችን ያሳድር። ከማታ እስከ ጠዋት የጠበቀን ከጠዋት ደግሞ እስከ ማታ እንዲጠብቀን የሱ ቅዱስ ፈቃድ ይሁንልን።
በአርአያውና በአምሳሉ የፈጠረን እግዚአብሔር እሱ በረድኤቱ በቸርነቱ አይለየን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንተ እግዚአብሔር ሆይ ቀድሰን፣ ያለ ኃጢአትና ያለ ርኩሰት በፍጹም ደስታ በሰላም ወጥተን በሰላም እንድንገባ የበቃ እንድንሆን አድርገን። አቤቱ የጎደልን አንተ ታውቃለህ። ቅዱስ ሥጋህ ክቡር ደምህ ይጎለናልና ገና ጊዜ ያልደረሰም እሰጣቸዋለሁ ብለሃልና እኛ ዛሬ ርቀን ያለነውን ወደ ቅዱስ ዙፋንህ አቅርበን ተንበርክከን በፊትህ እንስገድ። ቅዱስ ሥጋህን ክቡር ደምህን እንድንቀበል እርዳን። አቤቱ ቅዱስ መንፈስህንም ላክላቸው። በዚህ ሰዓት የሚሰሙን ልጆችህን ቅዱስ መንፈስን ላክላቸው። ወደ ጽድቅና ወደ ሕይወት ጎዳና ምራቸው። አንተ ሕያው አምላክ፣ አንተ ቅዱስ አምላክ በምሕረትህ አቅርባቸው። ልጆችህን ባሮችህን አንተ ማረፊያቸው ነህና ሸክማቸውን ሁሉ አቅል። በልመና በስግደት በጸሎት በንጽህና በማመን ወደ አንተ የሚመጡትን ከፊትህ የሚደርሱትን ሁሉ ተቀበላቸው። በየጊዜው ሁሉ በየሰዓቱ ሁሉ እግዚአብሔር ሆይ አንተ ከነሱ ጋር ሁን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የሰማችሁትን ሁሉ ለሌላው ሰው አሰሙ። እግዚአብሔር የእናንተን ልመና ይስማ፣ አዳርሱት። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነፍሳችሁ ምን አለች? የዕለቱ የነፍሴ ምግብ ጻፉልኝ። እግዚአብሔር በሕይወት መጽሐፍ ሁላችንን ይጻፈን። አሜን።